አንድ ዲዛይነር ዲዛይን ሰርቶ ከጨረሰ በኋላ ዲዛይኑን ለማጽደቅ ብሉፕሪንት ማውጣት አለበት። ብሉፕሪንት በተለያዩ ፔፐር ሳይዞች ፕሪንት አውት መደረግ አለበት። በኤ1፣ በኤ2፣ በኤ3፣ በኤ4 እና በኤኖት። ሶ ኤ4 በጣም ትንሿ ናት። ኤኖት ደግሞ ትልቁ ፔፐር ሳይዝ ነው። ሶ ያን ፕሪንት አውት ለማድረግ በሁለት አይነት መንገድ ነው ፕሪንት አውት የምናደርገው። አንደኛ በዳርክ ሳይድ ወይም በዳርክ ከለር፣ ለምሳሌ በእንደዚህ አይነት ከለር ፕሪንት አውት ማድረግ እንችላለን። አሊያም ደግሞ እንደነበረ ዲዛይኑ ላይ የተጠቀምናቸው ከለሮች አስ ኢት ኢዝ ሆነው እንዲወጡ ማድረግ እንችላለን። ሶ በዚህ ቱቶሪያል የምናየው የተሰራን ድሮይንግ እንዴት ኤግዛክትሊ ስኬሉን ጠብቀን ወደ ፒዲኤፍ ፎርማት መቀየር እንችላለን ብለን ከመጀመሪያ እስከ መጨረሻ እናያለን። እንደነገርኳችሁ አንደኛ በብላክ ኤንድ ዋይት፣ ሁለተኛ ደግሞ በከለር ነው። ስለዚህ ሁለቱንም ተራ በተራ እንዴት መቀየር እንዳለብን አሳያችኋለሁ። ወደ ዋናው ሐሳቤ ከመግባት በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቲክታክ አካውንትንም ፎሎ አድርጉ። ያን ስለምታደርጉ ከወዲሁ እጅግ አድርጌ አመሰግናለሁ። አሁን ምንድነው የምናደርገው? እዚህ ጋር ስንመጣ እዚህ ከላይ ሆም ሴክሽን ላይ ከሆም ከፍ ብሎ የአውቶካድ ሳይዝ ወይም የአውቶካድ ምልክት አለች። እሷን ስንነካ እዚህ ጋር ከታች ወረድ ስንል ፕሪንት ሚል ነገር እናገኛለን። ፕሪንት ሚለውን ዋንስ በምነካበት ጊዜ ቀጥታ ወደዚህ ይዞን ይሄዳል። ጋ ፔፐር ሳይዝ ይላል። ቅድም ነግራችኋለሁ። ኤ ሳይዝ፣ ኤ4፣ ኤ5፣ ኤኖት፣ ኤ3፣ ኤ2 የሚባሉ የፔፐር ፎርማቶች አሉ። እኛ ግን ድሮይንጉ ትንሽ ሰፋ ስለሚል ኤ2 ፎርማት እናድርገውና ከዛ ቀጥሎ ይሄ ማለት የፔፐሩን ሳይዝ ነው። ኦኬ ሌንግዝ ዊዝ ዊድዝ ማለት ነው። እዚህ ጋር በቀየርኩ ቁጥር እዚህ ጋር እንደምትመለከቱት አሁን ኤ2 ሲል 420 በ594 ነው። ለምሳሌ ኤ4 ባረግ ወይም ኤ6 ባረግ እንደምትመለከቱት 105 በ146 ነው የሆነው። ኦኬ ስለዚህ ይሄ ማለት የፔፐር ሳይዝ ወይም የወረቀት ሳይዝ ማለት ነው። ሌንግዝ ዊዝ ዊድዝ የምንለው ማለት ነው። እዚህ ጋር እንመጣና የኤ4 ወይም ኤ2 ሳይዝ ላይ እናርግና በ420 በ594 እናርግና ቀጥሎ እዚህ ጋር መተን የከለር ትልቁ ነገር ከለሩ ነው። ስለዚህ ከለራችን መጀመሪያ ብላክ ኤንድ ዋይት እንደሆን ከፈለግ እዚህ ጋር መተን ምንድነው የምናደርገው? ኤካድ ሲኤፍቢ ሚለውን ሞኖክሮም ሲቲቢ እናደርጋለን። ደን ኦኬ ካልን በኋላ አሁን ድሮይንጉን ሰሌክት ማድረግ ስላለብን እዚህ ጋር እንመጣና ዋት ቱ ፕሎት ይላል። ስለዚህ ፕሎት ቱ ዘ ዊንዶ ሚለውን እነካለን። እዚህ ጋር መተን ዲስፕሌውን አንድ ጊዜ ዲስፕሌይ ላይ ስንነካ ዊንዶ ሚላለ። ስለዚህ ዊንዶውን ሰሌክት እናደርጋለን። እኛ ሰሌክት የምናደርገው ከዚህ ውስጥ ለምሳሌ ይሄኛውን ድሮይንግ ነው። ይሄን ድሮይንግ እንዳርጌ ሰሌክት አደረኩኝ። ደን ኦሬዲ አሁን ጨርሶልኛል። ሰሌክት አድርጎ ወስዷል። ኔክስት ስቴፕ ምንድነው ማድረገው? ኦኬ ልና መጥቼ እዚህ ጋር ፋይል ኔም ይጠይቀኛል። ፋይል ኔምን አስተካክላለሁኝ። ለሰይ ይሄን አንድ ይላለሁኝ። ከዛ ሴቭ ብዬ እዚህ መጥቼ ሴቭ በሚልበት ጊዜ ፕሮግሬስ ይጀምራል። እንደምትመለከቱት ፕሮግሬስ ይጀምርልኛል ማለት ነው። ዋንስ ኦኬ ስል ፕሮግሬስ በራሱ አውቶማቲካሊ ይጀምራል። ስታተሱ ሴንዲንግ ዘ ሺት ቱ ዘ ፕሎተር ነው። ፕሎት አድርጎ ጨርሶልኛል። እዚህ ጋር እንደምትመለከቱት ይሄ ነው ድሮይንጉ። አሁን የቀየርነው ወይም ኮንቨርት ያደረግነው ድሮይንግ። እያንዳንዱን ነገር ዙም ኢን ዙም አውት እያደረግን ማየት እንችላለን። ድሮይንጉ ላይ ያለውን ይሄኛውን አት ኤኒ በትኛውም ዲቫይሳችን በስልካችን በኮምፒውተር ለሰዎች ስንልክ ቀጥታ በፒዲኤፍ ማንበብ የምንችለው ድሮይንግ ነው። ይሄ ብላክ ኤንድ ዋይት እንዴት ከድሮይንግ ኮንቨርት ማድረግ እንደምንችል ወይም ፒዲኤፍ ዲደብሊውጂ የተሰራን በአውቶካድ የተሰራን ዲዛይን ወደ ፒዲኤፍ እንዴት መቀየር እንደምንችል የመጀመሪያው ብላክ ኤንድ ዋይት ነው። ሁለተኛው በከለር ነው። ስለዚህ በከለር ደግሞ እንዴት መቀየር እንዳለብን አሁን እናያለን። በድጋሚ ተመጡና ኮንትሮል ፕላስ ፒ ትላላችሁ። ሁለተኛው ኦፕሽን ማሳያችሁ ኮንትሮል ፕላስ ፒ
ዴስክቶፓችሁ ላይ ቀጥታ ወደዚህ ይዛችሁ ይመጣል። ደን ምንድነው የምታደርጉት? እዚህ ጋር ትመጡና ፔፐር ሳይዙን እንደፈለጋችሁ ከፈለጋችሁ በኤ4 ከፈለጋችሁ በኤ2 ከፈለጋችሁ በኤ6 እንደፈለጋችሁ ታደርጋላችሁ። ለኔ እንድመቸኝ እኔ በኤ2 ነው ማረገው፣ ምክንያቱም ፕሮጀክታችን ትንሽ ሰፋ ያለ ስለሆነ እዚህ ጋር መጣና ኤ2 አረጋለሁኝ። እንደን እዚህ ጋር መጥቼ ቅድም የሞኖክሮም ሲቲቢ ነው፣ አሁን ደግሞ ኤካድ ይላል። ኤካድ ሲቲቢ ላይ ቀይራለሁኝ። ኤካድ ሲቲቢ ማለት ድሮይንጉ ላይ የነበረው እንደነበረ ከለር ሳይቀይር እንደነበረ ወደ ፒዲኤፍ ኮንቨርት እንዲደረግ ለማድረግ ስፈልግ ነው ይሄኛውን እንደዚህ ማድረገው። እናንተም እንደ በከለር ለማውጣት ከፈለጋችሁ ኤካድ ሲቲቢ ታደርጋላችሁ። ብላክ ኤንድ ዋይት ለማድረግ ከፈለጋችሁ እዚህ ጋር ተመጡና ከታች የሞኖክሮም ዳት ሲቲቢ የሚለውን ትነካላችሁ። ደን አሁን ኤካድ ሲቲቢ የሚለውን እንነካለሁኝ ከሞኖኮድ ደን የስላለሁኝ። ከዛ መጨረሻ ላይ ዝመጥቼ ዋት ቱ ፕሎት ይላል። እዚህ ጋር ዲስፕሌይ የሚለውን ዊንዶውስ እላለሁኝ። ደን ዊንዶውስ ስል ቀጥታ ወደ ዊንዶውስ ይዞኝ ይመጣል። ደን ይሄኛውን ሰሌክት አደርጋለሁኝ። ከዚህ መልስ ይሄን ድሮይንግ ነው መቀየር የምፈልገው። ደን እንዳርጌ ሰሌክት አደርጋለሁኝ። ከዛ እዚህ ጋር አፕላይ ቱ ሌአውት ይላል ወይም ደግሞ ኦኬ ይላል። ደን አፕላይ ቱ ሌአውት ደን ኦኬ ብላችሁ ሲጨርሱ ቀጥታ ፕሮሰስ ማድረግ ይጀምራል። እንድ ፕሮሰስ አድርጎ ፋይል ነም ስጡ ይላችኋል። ስለዚህ ፋይል ነማችሁን እንደፈለጋችሁ ስጡ። ደን ሴቭ አድርጉ። ከዛ ፕሮግሬስ ይጀምራል። ዊዝን በትንሽ ደቂቃ ውስጥ ድሮይንጉን ፕሮሰስ አድርጎ ጨርሶ ወደ ፒዲኤፍ ኮንቨርት ያደርጋል ማለት ነው። ስለዚህ በእንደዚህ አይነት መንገድ የአውቶካድ ድሮይንግን ወደ ፒዲኤፍ ቀይረን በብሉፕሪንት ፕሪንት ለማስደረግ ኦር ደግሞ ለማንበብም ኢዚ እንዲሆን መቀየር የምንችልበት መንገድ ነው ዛሬ ያየ ነው። በድጋሜ ለዚህ አካውንት አዲስ ከሆናችሁ ይሄን አካውንት ፎሎ በማድረግ ቤተሰቡን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፋሚሊ እንድትሆኑ ከወዲሁ ጠይቃችኋለሁ። አውቶካድ በግል ለመማር በቲም ለመማር የምትፈልጉ ሰዎች ካላችሁ ቴሌግራም ቻናላችንን ጆይን አድርጉ። ለዛሬ ያለኝ ይሄን ይመስላል። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ተመልሼ እመጣለሁ። ጋድ ብሌስ ዩ ሲ ዩ ሱን ባይ ባይ።